ክብርት አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት ተለይተዋል። That we have exerted every effort with all the necessary dedication and commitment to efficiently serve you and discharge the heavy responsibility bestowed upon us. የክብርት አምባሳደር ቆንጂት ስነ ጊዮርጊስ ታሪክ ይሄን ይመስላል። አምባሳደር ቆንጂት ስነ ጊዮርጊስ የተወለዱት በአዲስ አበባ ሲሆን በቀዳማዊ ኃይለ ሥላሴ ዘመን ወደ ዲፕሎማሲው ዓለም ከገቡ ጥቂት የተማሩ ኢትዮጵያውያን ሴቶች መካከል አንዷ ነበሩ። ከፍተኛ ትምህርታቸውን በውጭ ሀገር በተለይም በአሜሪካ የተከታተሉ ሲሆን ይህም በወቅቱ ለኢትዮጵያውያን ሴቶች ብርቅ የነበረ አጋጣሚ ነበረ። የአምባሳደር ቆንጂት የዲፕሎማሲ ጉዞ የተጀመረው በ1954 ዓ.ም ሲሆን ይህም የታሪካዊው የአፍሪካ አንድነት ድርጅት ከመመስረቱ አንድ ዓመት ቀደም ብሎ ነበረ። የእሳቸው የሥራ ታሪክ ልዩ የሚያደርገው ለ53 ተከታታይ ዓመታት 3 የተለያዩ የኢትዮጵያ መንግስታትን በንጉሠ ነገሥቱ ዘመን፣ በደርግ ዘመንና በኢህአዴግ ዘመን በማገልገላቸው ነው። አምባሳደር ቆንጂት የአፍሪካ አንድነት ድርጅት ምስረታ በአዲስ አበባ በተካሄደው የመጀመሪያው ጉባኤ ላይ የድርጅቱን ቻርተር ሲፈረም በአካል የተገኙና የዝግጅት ስራዎችን ሲያከናውኑ ከነበሩ ወጣት የውጭ ጉዳይ መስሪያ ቤት ባለሙያዎች መካከል አንዷ ነበሩ። የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ሲቀየርም በደቡብ አፍሪካ ደርባን በተካሄደው ስብሰባ ላይ ጉልህ ሚና ተጫውተዋል። በህብረቱና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የኢትዮጵያ ቋሚ መልእክተኛ በመሆን ለረጅም ዓመታት አገልግለዋል። በአፍሪካ ህብረት ዋና መስሪያ ቤት ውስጥም የማይጠፉ ደማቅ አሻራ ነበራቸው። የዲፕሎማሲው ዓለም ኢንሳይክሎፒዲያ አምባሳደር ቆንጂት ስነ ጊዮርጊስ ይታወቁ ነበረ። በ2005 ዓ.ም በአፍሪካ ህብረት የ50ኛ ዓመት ወርቃማ ኢዮቤልዩ በዓል ላይ ቁልፍ ተዋናያን ነበሩ። በ2007 ዓ.ም ከስራ ጡረታ ሲሰናበቱ የአፍሪካ ህብረት ለጥቂት ዲፕሎማቶች ብቻ የሚሰጠውን ታሪካዊ ስንብት ፕሮግራም አዘጋጅቶላቸው ነበረ። በ2013 ዓ.ም በጃፓንና በአፍሪካ ግንኙነት ላበረከቱ አስተዋጽኦ ከጃፓን መንግስት ከፍተኛ ሽልማትም ተበርክቶላቸዋል። ስራዬ ህይወቴ ነበረ፣ ለሱም ሁሉ ነገር መስዋዕት አድርጌያለሁ። ሀገርን በሙሉ አቅም ከማገልገል በላይ ታላቅ ክብር የለም የሚሉት አምባሳደር ቆንጂት ስነ ጊዮርጊስ ህይወታቸውን ሙሉ ለመላው አፍሪካ አንድነት የሰጡ ታላቅ ባለውለታ ነበሩ። ዛሬ ኢትዮጵያ ብቻ ሳትሆን አፍሪካም ለአንድነቷ ሲሉ በየጉባኤዎቹ በታላቅ ፍቅርና ሙያዊ ብቃት የታገሉላትን ታላቅ ባለውለታ አጥታለች። ነፍስ ይማርልን። አምስተኛ ክፍል እያለን አብሮኝ የሚቀመጥ ነሲቡ የሚባል ልጅ ነበረ። ነሲቡ በ10 ዓመቱ ትምህርት ቤት ቢገባም እየወደቀም እያቋረጠም 5ኛ ክፍል ሲደርስ ጎረምሳ ሆኖ ነበረ። ነሲቡን ትምህርት ስለማይገባውና ስለሚረብሽ መምህራን ይጠሉት ነበር። በእርግጥ ከረፈደ ገብተው ጎረምሳ የሆኑ ትምህርትም የማይገባቸው ብዙ ከገጠር የመጡ ልጆች ነበሩ። ከዕለታት በአንዱ ቀን እንደተለመደው ረበሽኩና ከክላስ ተባረርኩ። መሄጃ ሳስብ ስፖርት ሜዳ ለምን አልሄድም ብዬ መሬቱን እያየው ሳዘግም ዳጎስ ያለ የተጣጠፈ ወረቀት ወድቆ አየሁ። አነሳሁት። ምን ይሆን እያልኩ ወረቀቱን ስዘረጋው 2 10 ብሮች፣ 1 5 ብርና 1 ብር ይዟል። ወረቀቱ ደግሞ ተጽፎበታል። ደነገጥኩ። ቀና ብዬ ሰው ማየት አለማየቱን አረጋግጬ ወደ ሽንት ቤት ይዤው ሮጥኩ። ጽሑፉን ሳነበው አንዱ የኛ ክፍል ተማሪ እዛው እኛ ክፍል ላለች ፍቅረኛው የጻፈው ደብዳቤ ነው። ልጁ ከፍቅረኛው ጋር ጣልቶ የተለያየ ሲሆን ጭብጡ ባጭሩ ባለፈው ፍየልን ሽጬ ቀሚስ መግዣ የሰጠውሽን 26 ብር መልሽልኝ የሚል ነው። ሁለቱም ልጆች ከኛ ከተማ 10 ኪሎ ሜትር ከምትርቅ የገጠር መንደር እየመጡ የሚማሩ እድሜያቸው የደረሰ ልጆች ናቸው። ሲመስለኝ ልጅቷ ብሩን ለመመለስ በራሱ በደብዳቤው ጠቅልላ አስቀምጣው በሆነ መንገድ ጠፍቶባታል። እኔ ደግሞ ብሩን አግኝቼዋለሁ። የማደርገው ነገር ጨነቀኝ። እንዳልመልስ ደብዳቤውን ስላነበብኩት አፈራ ሆን ብላ ወሰደብኝ ብላ ብትለኝስ ብዬ አሰብኩ። እንዳልይዘው ይህንን ያህል ብር ምን አደርገዋለሁ? ከየት ሳመጣው ትላለሁ። ይህን ተቀምጬ እያሰላሰልኩ ያለ እረፍት ሰዓት ተደወለ። ወረቀቱን እዛው ሽንት ቤት ጥዬው ወጣሁ።
በረት ሰዓት ነሲቡን ፈልጌ ያገኘሁት። ነሲቡ ሚስጥር ልንገርህ፣ ለማንም አትናገርም አልኩት። እሺ አለ። ብር ወርቆ አገኘው። ከኪሴ አውጥቼ ያሳየሁት። ጨንቆኛል አልኩት። የወደቀ አንሳ የሞተ ቀበር ነው አለኝ ብርብሩን እያየ። የወደቀ አንሳ የሞተ ቀበር ነው አለኝ ብርብሩን እያየ። ከየት አመጣው እላለሁ። ቤት ራስ ቢገኙብኝ ይገድሉኛል። ችግር የለውም እኔ አስቀምጥልህና በየቀኑ ፓስቲ በሻይ እንበላበታለን አለኝ። ተስማማው። ወዲያው ተማሪዎች ክበብ ሂደን በአንዷ ብር ፓስቲ በሻይ በላንባት። ስለ ደብዳቤውም አወራሁለት። ከረፍት ስንመለስ ልጅቷ ስታለቅስ ደረስን። ጓደኞቿ ከበዋት ያንሾካሹካሉ። ከነሲቡ ጋር ታየየና በምልክት ዝም በል ብሎን ጎሽም አደረገኝ። በዚህ መሃል መምህር መጣ። ተማሪው ቦታውን ለመያዝ ተራወጠ። አኳኋናችን ግራ ቢገባው ምን ሆናችሁ ነው አለ። ሁላችንም ወደ ልጅቷ ዞርን። ወደ እሷ እያየ ምን ሆነሽ ነው አለ በቁጣ። እያለቀሰች ብር ጠፍቶብኝ ነው ቲቸር። የምን ብር? አባቴ የከብት መድኃኒት ግዢ ብሎ የሰጠኝ ነው 26 ብር። የት ነው የጣለሽው? እሱ እዚሁ ክፍል ውስጥ። ነሲቡ ወደ እኔ ዞረ። ከረፍት በኋላ ከክላስ ተባረሬ ስወጣ መንገድ ላይ እንዳገኘው የነገርኩትን ይጠራጠረ መሰለኝ። እርግጠኛ ነሽ አለ ቲቸር። አዎ አለች አንገቷን ደፍታ። በሉ ሁላችሁም ተነሱና ተራ በተራ ትፈተሻላችሁ። ቦርሳና ደብተራችሁንም ጭምር ይፈተሻል። እያንዳንዱ ተማሪ ኪሱ ተበረበረ። ከኛ መሃል ጥቂቶች ብቻ 2 ብር 3 ብር ሲይዙ ምንም ብር ያልያዝን ብዙ ነበርን። ከገጠሮቹ ልጆች ደግሞ 5 10 የሚያያዙ ነበሩ። ነሲቡ ኪስ ውስጥ ብቻ 25 ብር ተገኘ። የማን ነው ብር አለ ቲቸር በኃይለ ቃል። የኔ ነው፣ ሽንኩርት ሽጬ ነው አለ ነሲቡ። ቲቸር ልጅቷና ነሲቧን ይዟቸው ወደ ቢሮ ሄደ። ከክፍለ ጊዜ በኋላ ልጅቷ ፈገግ እያለች ብቻዋን ተመለሰች። ለምሳ ስንለቀቅ ነሲቡን ከቢሮ እያነከሰ ሲወጣ አገኘሁት። አይኖቹ ቀልተዋል። ጽዶቹ መሃል አስቀምጦ ሰርቀሃል እመን ብለው የኤሌክትሪክ ገመድ ገምደው ለ3 እየገረፉት አወራልኝ። ሰንበር በሰንበር የሆነ ገላውን እያሳየኝ የኔ ነው ስላቸውም አግኝቼው ነው ስላቸውም አላመኑኝም። ህመሙ ሲብስብኝ አሁን ሰርቄ ነው አልኳቸው። ያን ጊዜ የበለጠ ገረፉኝ አለ እያለቀሰ። ተከትየው አለቀስኩ። አይዞክ ስላንተ ግን አልነገርኳቸው አልኩኝ። ማታ ላይ ባንዲራ ልናወርድ ስንሰለፍ ስራ ኃላፊው ነሲቡን ጠርቶ መድረክ ላይ አስወጣው። ስለ ነሲቡ ሌብነት፣ ስለ ሌብነት አስከፊነት ረዘም ያለ መግለጫ ሰጣና እኔን ያየ ይቀጣ በላለው። ነሲቡን እኔን ያየ ይቀጣ አለ። 3 ያስደገመው። ተማሪው ሲበተን ነሲቡ አንገቱን አቀርቅሮ ሄደ። የትምህርት ቤቱ ወሬዎች ሁሉ ሌባ እያለ እየሮጡ ይዞሩት ነበረ። ከዚያ ቀን ጀምሮ ነሲቡ ወደ ትምህርት ቤት አልተመለሰም። ወደ ከተማውም ደግሞ አልመጣም። አንድ ቀን ብቻ የአካባቢው ልጆች ቅዳሜ ገበያ ሽንኩርት ሲሰርቅ ፖሊስ ይዞ እንደደበደበው ሲያወሩ ሰማሁ። ትላንት ማታ ቴሌቪዥን ላይ ከማረሚያ ቤቶች የተላለፈ የበዓል ፕሮግራም ሲደገም እያየው ነበረ። እድሜ መልኩን ቢቀይረውም የማውቀው አንድ ሰው ከታራሚዎች መሃል ቆሟል። ነሲቡ